ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። በትግራይ ክልል በህጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በስልክም ሳስታርቃቸው ሙልጭ አርጋ ስትሰድበው እሱ እየሳቀ ነበር። እግዚአብሔር ምስክሬ ነው። የመሻ አይንጋልኝ። ሰላም 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 ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ መሆን እንዳይረሳ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። حف ملء تسفى بيوتها مصالحني بعد ملء تسفى ايه شريه واي عالم قدولو ይህ የተመለከታችሁት ቪዲዮ እንግዲህ በትናንትናው ዕለት ሰሞኑ መነጋገሪያ የሆነ ጉዳይ ነውና እጅግ በጣም ልብ የሚሰብር በጣም የሚያሳዝን ነው። ምክንያቱም ያው በትግራይ ክልል ህጻጽ ተብላ በምትጠራ አካባቢ ላይ እንግዲህ በርካታ ያሉ ሰዎች እንግዲህ በውሃ ጥም በረሃብ እንግዲህ ተጎድተው ህይወታቸው እያለፈ ይገኛልና እዚህ ጋር ምስሉ ላይ እንደምታዩት ሊረዱ የቤት ሰዎች መካከል አንዱ ወንድማችን እንግዲህ ይህን ነገርን በሰማ ሰዓት ወይም ደግሞ የምታዩቸው አባት በምን ምክንያት እዚህ ጋር አልጋ ቁራኛ እንደሆኑ እንኳን መናገር እስከማይችሉ ድረስ በጣም በከባድ ሁኔታ ውስጥ ሆኖ ነበረ። እንደጠማቸው እንኳን ለመናገር እስከማይችሉ ድረስ ነው በረሃብ እንግዲህ የወደቁት እና ይህን ስንመለከት በጣም ያሳዝናልና ከዚህ ጋር ተያይዞ አሁን ላይ አዳዲስ ቪዲዮዎች ወጥተዋል። ቲክቶከሮቹም ታዋቂ ሰዎቹም ሁሉም እንዳለ የተለያየ ሀሳብ እየሰጡ ይገኛሉ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። በትግራይ ክልል በህጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀ መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በችግር ውስጥም መውደቃቸው እናቶችም በዚህ ችግር እያለቀሱ እያነቡ እንደሚገኙ መረጃዎች እየወጡ ይገኛሉ። የአካባቢው ወጣቶችም የሚችሉትን ያክል ድጋፍ ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን አሁንም ትኩረት ለህጻጽ ከተማ ሊሰጥ ይገባል። ይህን መረጃ ሁላችሁም ሼር አድርጉትም። ድምጽ እንሁናቸው። ወገን ምን እስኪሆን ነው የምንጠብቀው? በትግራይ ክልል ህጻጽ በሚባል ቦታ በጣም በርካታ ሰዎች እየሞቱ በርካቶቹ እየተጎዱ በርካቶቹ በረሃብ ብቻ እያለቁ ይገኛሉ። እባካችሁን ይሄንን መረጃ ለሚመለከታቸው አካላት አድርሱልን። መንግስት ሊሆን ይችላል፣ ኤንጂኦ ሊሆን ይችላል፣ ባለሀብቶች፣ ቲክቶከሮች ብቻ መላው ኢትዮጵያውያን ተባብረው ይሄንን ነገር ሊቀርፉ ይገባል፣ ልንቀርፍ ይገባል። እንዴት የሰው ልጅ በአይናችን እያየነው በረሃብና በድርቅ ይሞታል? ባልጠፋ ገንዘብ ባልጠፋ ምግብ ኧረ ሁላችንም ተባብረን ልክ ለጎፋ እንደደረስነው ልክ ለቦረና እንደደረስነው ልክ ለወሎ ለወልዲያ እንደደረስነው ለትግራይ ወገኖቻችንም እንድረስላቸው። በጣም በርካታ ሰዎች እየሞቱ እንደሆነ መረጃዎች እየደረሱኝ ይገኛሉ። ይሄ ጉዳይ ልክ እንደኛ ሊሰማን ይገባል። እስቲ ተመልከቱት እነዚህ ቪዲዮዎች። የሰው ልጅ እንደዚህ በረሃብ ምክንያት በድርቅ ምክንያት እንደዚህ ሲጎዳ ማየት፣ እንደዚህ ሲያልቅ ማየት እግዚአብሔር ሁላ ምን ይለናል? ወገኖቻችን እንደዚህ በረሃብ ሲያልቁ ማየት በጣም ያሳዝናልና የሚመለከተው አካል እኛንም ጨምሮ ይህንን ጉዳይ ልንቀርፍ ይገባል ብዬ አስባለሁ። ወገኖቻችን በትግራይ የምትገኙ ይሄ ጉዳት የደረሰባችሁ ወገኖቻችን በቅርብ ጊዜ ይሄ ነገር መፍትሄ አግኝቶ ወደ ደስታ ወደ ሳቅ ትመለሳላችሁ ብዬ ተስፋ አደርጋለሁ። አይዞን። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ህጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ፣ ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ።
ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም፣ ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው፣ ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። የቲክቶከሮቹን ቪዲዮ እንደተመለከታችሁት ነው። እጅግ በጣም ያሳዝናል። ለእነዚህ ሰዎች እርዳታ ሊደርስላቸው ይገባል፣ እንረዳቸው ይገባል። ምክንያቱም በቃ በወቅታዊ ሁኔታ በተለያዩ ምክንያቶች ብቻ ግን አሁን ላይ ባሉበት ሁኔታ ላይ የተገኙት ወደውም አይደለምና ተባብረን አሁን ያሉበትን ረሃብን፣ ጥማትን፣ ስቃይን እንግዲህ ልናድናቸው ይገባል። እንደ ሀገር ሁላችንም ይመለከታልናል ብዬ ለማለፍ ነው የምፈልገው። በዚህ ላይ እስቲ ሀሳባችሁን ስጡበት። በተጨማሪም እንግዲህ በሰይፉ ኦን ኢቢኤስ ላይ በትናንትናው ዕለት እንግዲህ የእሑድ ፕሮግራሙ ላይ አንድ ፕሮግራም አስተላልፎ ነበረ። እሱ ምንድነው የኮሜዲያን እንዲሁም አርቲስት ወንደሰን አውራሪስ ቤተሰቦች ጉዳይ ነው። ከዛ በፊት ግን የብዙዎቹ ጥያቄ የነበረው ልጅቷ ጤንነቷ አሁን ላይ ምን ላይ ነው ያለው፣ ምን ላይ ደረሰ የሚል ጥያቄ ነበራቸው። እኚህና ይህን የመሳሰሉ ቪዲዮዎችን ይዤ ስለመጣሁኝ ልጋብዛችሁና ሀሳባችንን እንሰጥባችኋለን። ቪዲዮቹን በቅድሚያ ልጋብዛችሁ። እኔ ሁሌ ያንተን ሳይ ነው ለቴን የምልህ ቲክቶክ እንኳን ከፍተህ ያንተን ሳይ ምን ያህል በቃ ደስተኛ እንደምሆን በቃ የምታረገው ነገር በቃ በጎ አድራጎት ለዚህ ሁሉ ህዝብ ቆመ ደከመኝ ሳትል ሞር በጣም መናገር የምፈልገው ደግሞ ለልጆች ያለ ትሪትመንት መጀመሪያ ተሸክመ ልጆቹን አጫውተ እኔ ስላንተ እውነት እጅግ በጣም መግለጽ ያቀተኛል። እውነት በጣም እድሜና ጤና ይስጠን። እኔ በጣም ዶክተር እድሜና ጤና እድሜ እንዲረዝም ነው የምፈልገው። በጣም በቃ ለብዙ ህፃናት መድኃኒት ነህ አንተና እግዚአብሔር ምንም አይነት ክፉ እንዲነካህ አልፈልግም። ምንም አይነት ነገር ነው አጠገብህ አይድረስ። በእውነት ለብዙ ህፃናት ለብዙ ልጆች ደከመኝ ሰለቸኝ ሳትል ሌሊት ሳተኛ እንቅልፍ ሳተኛ እየደከምክ በእውነት እድሜ ይርዘም። በቃ እኔ ቃላት ያጥረኛል። እኛ በፊትም እሱ ባለቤቴም እያለ አብረን የምናየህና አንተ ጋር መጥቶ ምዝገባ አድርጎ እንደውም ቆየብንና ሲዘገይብን እናወራ ነበር። ቆየብን እኮ ምናምን ወይ አንተ ሄደህ አንድ ቀን ብታናግረው እኮ ምናምን እንባባል ነበር። ግን በአጋጣሚ ሆኖ ደግሞ ልክ እሱ ይባረፈበት ሰዓት የኛ ቀጠሮ ደረሰ። ይህንን ነገር አይተህ በእውነት ቃላቶችህ ራሱ በጣም ብዙ ሰው ነው ህዝብ ነው በቃ በጣም ያመሰግናል። እኔ ቃላት የለኝም፣ ላንተ ቃላት የለኝም። በእውነት እድሜና ጤና ይስጠን። እና ቲክቶክ በጣም አይቶ ህዝብ ነው ያመሰግናል። በሰላም ደግሞ ያስጨርሰን። ዋናው ነገር ስለዚህ በሰላም እግዚአብሔር እኛ ጋር ያስጨርሰን። ያው ጸሎት ጥሩ ነው ለኔ የሚፈልገው ነገር ቢሆን አንዳንዴ ምንድነው እዚህ ሰው ሲያቅህም ሲወድህም በዛው ልክ ማይወድህም ይኖራል፣ ይጠላል ይኖራል፣ ክፋት አይጠፋም። ስትታወቅ ያለው ነገርና ከዛ ነገር የእናንተ ጸሎት ይጠብቀኛል ብዬ አስባለሁ። ይሄ በቅንነት ነው ማገለግለው። እሱ ደግሞ እግዚአብሔር ያውቃል። ሰው እያደለም በቅንነት ለራስ ይሄ ነው እንግዲህ እግዚአብሔር በሰላም ያስጨርሰን። ዶክተር እኛ ሁሌ የምንመኘው ከጤና ጋር ምንም እንዳይነካ አንተን መሰለ ብዙ ሰዎች ደግሞ
እንደው ፈጣሪ የማያልቅበት እሱ ደግሞ ይስጣል። አሁን የምንወድ እጅግ በጣም እንግዲህ የወንድዬን ደግሞ አንዱን ነገር አድርጎልኛል። ዶክተር ሁላችሁም አመስግኑ። በወንድዬ ባለቤት እቺ ኬክ የመሰለች ልጁ ገና ብዙ ነገር እናደርጋለን። ዶክተር አብይ እድሜና ጤና ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ሰው እንግዲህ ያላችሁን ትይዙና እኔ ትንሽ አሁን አረፍ በጣም ይቅርታ ዘግቻችኋለሁ። እንዳያችሁት ነው የኮሜዲያን እንዲሁም ደግሞ አርቲስት ወንደሰን አውራሪስ የልጁ መታመሟን እንግዲህ ከሰማን ጊዜ ጀምሮ ብዙዎች ሀሳባቸውን ይሰጡበት ነበረ። አሁን ላይ ደግሞ ዶክተር አብይ የጅማ እንግዲህ በገባው ቃል ኪዳን መሰረት ሕክምና እርዳታ ሊያደርግላት ፈቃደኛ ሆኖ እንግዲህ በሆስፒታሉ ግብዣ አድርጎላት ነበረ። ከዚህ ጋርም ተያይዞ ሕክምናውንም አድርጎላት እንግዲህ በሰላም እንደዳነች መረጃዎች ወጥቷል። ቪዲዮን ልጋብዛችሁ። ሃይ እንዴት ናችሁ? ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የሚገርም ደስ የሚል ዜና ነው የምነግራችሁ። ዛሬ ኮሜዲያን ወንደሰን ወይም ደግሞ አርቲስት ወንደሰን ልጅ የሆነችውን ማርያማዊትን ቃል በገባ ነው መሰረት ሙሉ ሕክምናን ወጪ ሸፍነን በሰላም ሰርጀሪዋን ሰርቼላት ጨርሰናል ማለት ነው። ከሰርጀሪው በኋላ ያለችበትን ሁኔታ ጋብዛችኋለሁ። በእርግጠኝነት ሁላችሁም ደስ ይላችኋል ብዬ አስባለሁ። ምክንያቱም እኔ ከልቤ ነው ደስታው የተሰማኝ ማለት ነው። ወዳችኋለሁ። ቪዲዮ ልጋብዛችሁ። መልካም ጊዜ ይሆንላችሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። ትናፍቂኛለሽ 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 አንቺ አገር እንደሰው ትናፍቂኛለሽ 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 አንቺ አገር እንደሰው አይ ያባየ ተከዜን የባሮም ቤት 13 ወር ጸጋን የማይለያት የተፈጥሮ ውበት አምላክ ያደላት አበባዋ ገሌ ኢትዮጵያ ናት ከባህሩ ማዶ ያለሽው አምባዬ ስለይሽ ወልባሰኝ ወስሪ ለምባዬ ተመርቼ አልመጣን በቀስተ ደመና ባሳብሽ እንጂ እንዳምናቃቻምናው ባሳብሽ እንጂ እንዳምናቃቻምናው። ቪዲዮን እንዳያችሁት ነው ዶክተር አብይ በገባው ቃል ኪዳን መሰረት እንግዲህ ለልጅቷ ሕክምና አድርጎ ሙሉ ወጪዋን ሸፍኖ ነው እንግዲህ ሕክምና ያደረገላት። ይህን ሕክምና ካረገላት በኋላ እንግዲህ በጤንነት ላይ እንደምትገኝ እንደምትዩት በቪዲዮ እንግዲህ ለኛ አድርሷል። እንደዚህ አይነት ሰዎችን እግዚአብሔር ያብዛልን፣ እግዚአብሔር ይስጥልን ለማለት ፈልጋለሁ። እንደዚህ አይነት መልካም ሰዎች እንግዲህ ሀገራችን ላይ ያሉ እንደዚህ አይነት መልካም ሰዎችን ፈጣሪ ይጠብቅልን ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም ደግሞ በትናንትናው ዕለት እንግዲህ በሰይፉ ኦን ኢቢኤስ ላይ የተጋራውን እንግዲህ ፕሮግራም አይተን ነበረ። ከዛ ጋር ተያይዞ ውሸቷን ነው በልጅቷ እየለመነችባት ነው ብሎ የእሱ እናትና አባት እንግዲህ መጥተዋል። ሁሉንም የሰጠችው መረጃ ውሸት ነው፣ ሀሰት ነው። ማንም ከቤት ያባራትም የለም። አውቃ በልጅቷ ልለምን ፈልጋ ነው ወይም ደግሞ በልጅቷ ብር ለማግኘት ገንዘብ ለማግኘት ያረገችው ነው ብሎ መጥተዋል። እንግዲህ ከዚህ ጋር ተያይዞ ብዙዎች እየተነጋገሩ ነው። እስቲ ቪዲዮውን ልጋብዛችሁና ሀሳባችን እንሰጥበታለን። በስልክም ሳስታርቃቸው ሙልጭ አርጋ ስትሰድበው እሱ እየሳቀ ነበረ። እግዚአብሔር ምስክሬ ነው። የመሻ አይንጋልኝ እነግርሃለሁ። እኔ ምንም የምፈራው ነገር የለኝም። አንድ ህይወት ነው ያለኝ አይደለ? በቃ ልጄንም አጥቻለሁ። ለምን አሁን እዚህ ድብና አለለም? እውነት ተናግሬ የመሸበት አጥራለሁ። ስለዚህ እንግዲህ የእናንተን ቆይ ልጨርስልህ። አሁን የኔ ጌታ ሰይፍዬ እኔ እወድሃለሁ፣ በእውነት ነው የምልህ።
እሺ እወድሃለሁ። እውነተኛ ሰው ነው፣ እውነተኛ ሚዲያ ነው። እኔም የመጣሁት ለዚህ ነው። እስከዛሬ ስንቱ ሚዲያ ላይ ስራገብ ስሜ ሲጠፋ ያልወጣሁት የፈለገ ይሁን ብዬ ነው የተቀመጥኩ። አንተ ጋር ስለደረሰ ግን መጣሁኝ። እሺ በቃ አሁን እኔ ጸብ የሌለን ከኔና ከሰላም ጋር ነው። እሱንማ ስታሽረው ነው የኖረችው። በቃ ልጄም ሲሽር ነው የኖረው። ድብን እያለ አንጀቱን እንዲያሰረ ሲታመም እንኳን ጎረቤት ጠርቶ ነው ሻይ ስጡኝ ብሎ የሚለምነው። ወንደሰን ሆዱን ያመዋል። የማውቀው ህመም ተነስቶ መጥቶበት እባካችሁ ሻይ ስጡኝ፣ ሙቅ ነገር ስጡኝ፣ ሆዴን ልሞት ነው ብሎ ከግርግዳ ሆዱን ለጥፎ ነው አሉ የሚለምነን። እሷ ግን እየሰማች ዝም። ምን የምታደርግልን ነገር የለም። ይቅር እኔ ምንም ከዚህ በላይ መድኃኒዓለም ይፍረደው ሁሉን ነገር እሱ ይናገርልኝ፣ በልጄም በኩል በሌላም በኩል ያለው። አሁን ህርቅ የሚባለው ስሜን ልም ማርጋ ጥፍታ በከተማ በአሜሪካን ቤት 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 ስማችን ልም ብሎ ጠፍቶ ልጄ ተጠልጥላ እንደ ነፍሰ ገዳይ እንኳን በፌስቡክ አይበተንም። ፎቶ በየግርግዳው ምናልባት ተበትኖ ያ ነፍሰ ገዳይ ይፈለጋል። የኔ ልጅ ለትልቁ ለትንሹ ለወዳጇ ለምኗም ለልጆቿ ሞራል እልም ብሎ ጠፍቶ ልጄ ስሟ እኔም እልም ብዬ ጠፍቼ በምን አይነት መልኩ ነው ይቅርታ የምንደራረገው? አሃዱ ብላ ይቅርታ ከፈለገች የኢትዮጵያን ሕዝብ አስቀይማለች። በቃ ይቅርታ ትጠይቅ። እነዚህ ሰዎች አላሉኝም፣ ውጪም አላሉ። ፈጥሬ ነው እኔ ነኝ ይሄን ነገር ያደረኩት። በሰዎችም ተግፋፍቼ ይሆን በራሴም ይሁን አርጌዋለሁ። ግን የኢትዮጵያ ሕዝብ ይቅር በሉ ጥፋቴ ነው ብላ አደባባይ እኔን እንዳሰጣችኝ አደባባይ ወጣ። እሷ ካልተናገረች ከሷ ጋር ምንም አይነት ንግግር የለኝም። ልጄን ግን እፈልጋታለሁ፣ ትስጠኝ፣ አሳድጋለሁ። ይፍረደኝ የኢትዮጵያ ሕዝብ፣ እናንተም ፍረዱ። አንድ ምልህ ደግሞ አለ መጨረሻ ይቅርታ። በኮሜዲያኖቹ በኩል ኮሜዲያኖቹ ነው የሚባለው አይደል? እየመጡ እያጽናኑኝ አይዞሽ እያሉኝ አውልቶ የሚሰራ ምናምን እያሉ እያማከሩኝ ነው። በቁጥር ነው የከዱኝ። ወንደሰንንም የከዱት በቁጥር ነው። ዳንኤል የሚባለው ጎበዝ ወንደሰን የ15 ዓመት ጓደኛዬ ነው አለ። እንኳን 15 ዓመት ለ5 ደቂቃ የሚያውቀው አልመሰለኝም። እኔ ከጎኗ ቆማለሁ። ልጅቷንም እሷንም ሞራል እየሰጠ እኛን አደባባይ ያወጣን ዳንኤል ነው። መጥቶ ማዘር ምንድነው የተፈጠረው? ጓደኛው የእውነት ጓደኛው ከሆነ የሚወደው ከሆነ ምንድነው የተፈጠረው? እንዴት በእናንተ መካከል ይሄ ነገር ይፈጠራል? ወንድዬ ትናንትና ሞቶ ለምንድነው እንዲህ የሚሆነው? እቺስ ልጅ ለምንድነው የምትንገላታው ብሎ ለምን አይጠይቀኝም? ያቀኛል። ወንዴ ጓደኛው ነው። መጥቶ ከሁለት ወገን ለምን አጣራም? እንደ ሽማግሌ ለምን አይሆንም? በሆዱ ይዞ ነው የሞተው። ሆዱ ውስጥ አርግዞ ነው የሞተው። ወንደሰን ሆዱ ውስጥ ነው ያረገዘው፣ አርግዞ ነው የሞተው ብሎ ችግሩን ተናግሮለታል። ይሄ ምስክርነት ነው። እንዳያችሁት ነው እንግዲህ ቤተሰቦቹ እናትና አባቱ እንግዲህ ቀርቦ ሰይፉ ላይ ሀሳባቸውን ሰጥተዋል። ሁሉ ነገር ውሸት ነው ብለዋል። ሰዎች እንግዲህ ለሁለት ተከፍለው ግማሹ ትክክል እሷ ነች፣ ግማሹ ደግሞ ትክክል እነሱ ናቸው። ዋሽተናለች አልዋሸችንም ብለው እየተከራከሩ ይገኛል። እናንተ ምን ይመስላችኋል? ማን ነው ትክክል የሚለውን እስቲ ምላሽ ሰጡበት። በተጨማሪም እንግዲህ ከሰሞንኛ ጉዳዮች ጋር በተያያዘ ደግሞ እንግዲህ ቲክቶከሮች እየታሰሩ እንደነበረ መረጃዎች ወጥተው ነበረ። ከዚህ ጋር ተያይዞ እንግዲህ ጠቅላይ ሚኒስትር ዶክተር አብይ ምላሽ ሰጥቶበታል። ለምን እንደታሰሩ መታሰራቸውም ተገቢ ነው ወይስ አይደለም የሚለውንም አንድ ላይ አጠቃሉ እንግዲህ ምላሽ ሰጥቷል። እስቲ ልጋብዛችሁ። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍ ጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው።
ግማሹ ለምን ተያዙ፣ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። ብዙዎች እንግዲህ ዶክተር አብይ በሰጠው ሀሳብ ላይ ሀሳባቸውን እየሰጡበት ይገኛሉ። እስቲ ምን ትሉበታላችሁ? ከቲክቶከሮች እስር ጋር ተያይዞ በዚህ ላይ ሀሳባችሁን ብትሰጡበት ብትወያዩበት ብዬ ነው የመጣሁት። በተጨማሪም ደግሞ ሌላኛው የሰሞነኛው ጉዳይ ምንድነው በስንቱ ድራማ እንግዲህ ከኢቢኤስ ቲቪ ጋር ያለው ውልን እንግዲህ አቋርጧል ወይ ደግሞ ጨርሷል እና ከዚህ ጋርም ሀሳብ እየሰጡበት ነበር። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። በስንቱና ኢቢኤስ ተለያይቷል። ካሁን በኋላ በስንቱ ሲትኮም በኢቢኤስ ቲቪ አይታይም። ላለፉት 3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ የቤተሰብ ድራማ በስንቱ ከጣቢያው ጋር ያለውን የሥራ ግንኙነት ማብቃቱን አዘጋጁ አብሪኮም መልቲሚዲያ አስታወቀ። አብሪኮም መልቲሚዲያ ከኢቢኤስ ጋር የነበረውን የ3 ዓመት የሥራ ስምምነት በስኬት መጠናቀቁን ገልጿል። በዚሁ ምክንያት ድራማው ከፊታችን ታህሳስ 3 2018 ዓ.ም ጀምሮ በኢቢኤስ ቴሌቪዥን ላይ እንደማይቀርብ ታውቋል። እንዳያችሁት ነው ቪዲዮን። በስንቱ ድራማ ምን ያህል በብዙዎች ዘንድ ተቀባይነት ያገኘ የሚወደድ ድራማ እንደሆነ እናውቃለን እና አሁን ላይ በስንቱ ከኢቢኤስ ጋር ያለውን ውልን አቋርጦ እንግዲህ ሊያቆም እንደሆነ መረጃዎች ከወጡ ሰዓት ጀምሮ ሰዎች በቀጣይ በምን ቲቪ ሊመጣ ይችላል ወይም ደግሞ አብዛኞቹ እያሉ ያሉት እንግዲህ አባይ ቲቪ ላይ ሊቀርብ ይችላል፣ በአባይ ቲቪ እንግዲህ ሊቀርብ ይችላል የሚል ሀሳባቸውን እያቀረቡ ይገኛሉ። እናንተስ ምን ይመስላችኋል? ለኢቢኤስስ የበስንቱ ድራማ ውላቸውን ማቋረጣቸው ኪሳራ አይመስላችሁም ወይ? ይሄ የኔ ሀሳብ ነው። ተወያዩበት። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ጉዳዮች እኚህን ይመስላሉ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ 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 አመሰግናችኋለሁ። በተጨማሪም በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።